በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘአንቀጽ እንተ እግዚአብሔር ጻድቃን ይበውኡ ውስቴታ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷም ጻድቃን ይገባሉ። መዝሙር 118 ቁጥር 20። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ከዚህ በታች የምትመለከቱት ቪዲዮ በፎርቱማክ መሪ ደብረ አሚን አቡነ አረጋዊ ቤተ ክርስቲያን አዲስ እየታነጸ ያለው በፊኒሽንግ ወይም በመጠናቀቅ ላይ የሚገኘው ቤተ ክርስቲያን ነውና መልካም ጉብኝት። አሜን። ቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወልዷልና የቤተልሔም ምሳሌ ወይንም ደግሞ ቤተልሔም በመባል ትጠራለች። ከቤተ መቅደሱ ጎን ውጭ ነበር የሚሆነው፣ ከቤተ መቅደሱ ጎን ነው ያደረግነው ከቦታው አንጻር። ይሄ እንግዲህ ፊት ለፊት የምታዩት እዚህ ከመሃሌቱ ጀምሮ የቤተ ክርስቲያኑ ዋናው ክፍል ነው። ቁመቱ ረጅም ነው። ከላይ ጣራው በእንጨት ነው የተሰራው። ላይ ዲዛይን በቀኝና በግራ ዲዛይን መስሎ የሚታየው ደግሞ ከርቡ ሂቱ ከላይ ነው የተደረገው፣ ከስራ አይደለም። ይህን በመሰለ ዛቲ እቲ ሆታ ለሰማይ፣ ይቼ ሰማይ ደጅ ናት፣ የሰማይ ይቼ እግዚአብሔር ደጅ ናት፣ የእግዚአብሔር ቤት ናት ተብሎ እንደተጻፈ ይህን ይመስላል። እንግዲህ ባጭሩ የተሰራው መሬቱ ገና ነው። ወደ ላይ ያለው ኦልሬዲ ተጠናቋል። የሚቀረን መሬት ነው። አሁን ደግሞ ወደ ላይ ትንሽ ሰገነት አለች። ደረጃዋን እንወጣና እንዲሁ ባጭሩ እናያታለን። ይቺ ደግሞ እንግዲህ 20 ሰው ተያዝ 10 ሰው ተያዝ። እዚህ ጋር ሰገነት አለች። በቀኝና በግራ ፈርነስ ነው ያለው። እንግዲህ የላይኛው ከላይ ነው ብለናቸዋል። ይሄ በበር እንደዚህ የተስተካከለ ነው። እንግዲህ እዚህ ጋም ይሄ አለ። እያንዳንዳቸው እዚህ ጋር 2 በር ነው ያለው። እዚህ ጋር ደግሞ በሴቶች በኩል ያለው ሂት ፈርነሱ እዚህ ጋር ነው ያለው። ሴፍቲው የተጠበቀ ነው። እንግዲህ እዚህ ሆነን ስንመለከት ቤተ መቅደሱ ደግሞ እዚህ ላሉት ሰዎች እንግዲህ ረጅም ነው። ጣራውም በጣም በሚያምር ደስ በሚል በተዋበ ሁኔታ ነው እግዚአብሔር የሰራልን። እዚህ ጋር እንግዲህ በመስታወት በሰው ቁመት ልክ ትሰራለች። ገና እንግዲህ ችማ አንድ ወጭ ነው የሚያስፈልጋት። መሬቱ በአጠቃላይ ገና ነው። ይሄን ይመስላል እንግዲህ ባጭሩ ከላይኛው ያለው ቤተ ክርስቲያን። እግዚአብሔር በወደደና በፈቀደ ቤቱን አሳምሯል፣ ቤቱን አስውቧልና አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሌላው እንግዲህ በፊት ለፊቱ በር ነው የምንወጣው። ይሄ ፊት ለፊቱ በር ውስጠኛው በር ነው። ይሄኛው ዋናው ከውጭ ያለው በር ነው። እዚህ ጋር እንግዲህ ያለችው ክፍል የጫማ የጃኬት የማይገቡ ሰዎች የሚቆሙባት ቦታ ናት። አምራለችና ይሄኛው ከዚህ እንግዲህ ከላይኛው 2 ሽንት ቤት አሉ። እዚህኛው ትልቁ ነው፣ እዚያኛው አነስ ያለች ናቸው። ያው
እንግዲህ ደካማ ሰው ካለ ነው ሊጠቀም የሚችል ወደ ታይ መውረድ የማይችል እንጂ በቤተክርስቲያናችን ሕግና ስርዓት ያው ብዙ ጊዜ እንትን አንልበት የሆነ ሆኖ ግን በሲቲው ሕግ መሰረት ነው እዚህ ጋር የወጣው እንጂ ለእኛማ ሰፊ ቦታ መሆን ይችል ነበረ። አሁን እንግዲህ ከቤተ ክርስቲያኑ ህዝቡ ከወጣ በኋላ ወደ ጸበል ጸድቅ ወይንም ደግሞ ወደ አዳራሽ ወደ ታች ለመውረድ በዚህ ነው የምንሄደው። እንግዲህ ደረጃ መብራት አለ። እንግዲህ በዛውም ማሳወቅ ነው እንግዲህ ለምዕመናኑ። ይህን ደረጃውን እንወርዳለን። አዳራሹ ልጆቻችን የምናስተምርበት ዝክር፣ ጸበል፣ ጻድቅ የሚበላበት ይህን ይመስላል። እዚህ ጋር መብራት ስላለች አንድ ጎን ላብራት። እንግዲህ አዳራሻችን ይህን ይመስላል። አምሯል፣ ተውቧል፣ ደምቋል። እግዚአብሔር ይመስገን። በእውነት በፊልጵስዩስ ቂሳርያ አምላካችን በሶስት ድንጋዮች እንደሰራው እዚችም ትንሽ ከተማ በትንሽዬ ሕዝብ ላይ ይህን የሰራው እግዚአብሔር ነው ብለን ነው የምናምነው። ምዕመናን እንግዲህ እግዚአብሔር ይመስገን የደከማችሁበት የደከምንበት ይህን ይመስላል። ወደዚህ ደግሞ ስንመጣ ታችም የተለያዩ እንትኖች አሉ። ይቺ የሰበካ ጉባኤ አስተዳደር ጽሕፈት ቤት ኦፊስ ናት። ዶክሜንት የሚቀመጥባት እዚህ ወደ ውስጥም አለች። ተጠቅመናል። እንትኑን ዶክሜንት ማስቀመጫ ስብሰባ ሲደረግ እዚህ ነው። የቤተ ክርስቲያን እንትኑን የጠበቀ ይሆናልና ይችን አንድ ቢሮ አውጥተናል። ሌላው በመቀጠል እዚሁ ከኮርኖል ባሻገር እዚህ ጋር እንግዲህ የእናቶቻችን የእህቶቻችን እንግዲህ ከአገልግሎት በኋላ ከምስጋና በኋላ እዚች ጋር ሻይ የሚፈላበት ቁርስም ሆነ ያለችው እግዚአብሔር የፈቀደውን ጸበል ጸድቅ የሚዘጋጅበት ይሄ የእናቶቻችን የእህቶቻችን የእናቶቻችን የእህቶቻችን ብቻ አይደለም፣ ወንዶችም ገብተው ያዘጋጁበታል። ይሄ እንግዲህ በእንግሊዘኛው አጠራር ኪችን ይባላል። በሀገራችን ደግሞ ማር ቤት ኩሽና ይባላል። እንደዚያ ነው የሚባለው አይደል? ያቆን ይሄን ይመስላል። አሁን በዚህ በመቀጠል ደግሞ የምንሄደው እዚሁ ሁለት ሽንት ቤቶች አሉ። አንደኛው መብራት ጠፋኝ። እዚህ ጋር ያለውን መጀመሪያ ይሄ ትልቁ ሽንት ቤት ነው። እዚህ ጋር እጅ መታጠቢያ ያለው፣ እዚያ ጋር እንግዲህ የቁም ይመስለኛል አንደኛው አለ። እንግዲህ ይሄን ይመስላል። እግዚአብሔር በወደደና በፈቀደ ያው የሀገሩ ሕግ የሀገሩ ደንብ ስለሆነ እዚህም ሁለት ሽንት ቤት ነው የተደረገው። ይህችኛዋ ደግሞ አንደኛዋ ሽንት ቤት ናት። እንግዲህ ይህን ይመስላል። አምላከ ቅዱሳን ይህን ሰርቶልናል። ይሄኛው ፈርነሱ ነው። እንግዲህ ኤሌክትሪክ ሩሙ ይሄ ነው። ብዙ ዋይፋዩ ምኑም አለ። እንግዲህ ሲስተሙ ላይ የላይኛው ነው። ታች ደግሞ ያለው ይሄ ነው። ዋናው ጋር ነው ይሄ ነው። እንግዲህ እግዚአብሔር ይመስገን ይህን ይመስላል። እንግዲህ ምንድነው እስካሁን የተሰራው ተሰርቷል። አሁን ቀሪው ኪችኑ እንዳያችሁት ገና አልተሰራም። ፍላወሩ ይሄ መሬቱ ገና አልተሰራም። እዚህ የታችኛው ማለት ነው። ሽንት ቤቶችም አልተሰሩም። እዚህ ታች ላይ እነዚህ ይቀራሉ። መድረክም እዛ ጋር ቀላል ነው እሱ እንኳን እነዚህ ይቀራሉ። ሌላው ግን ተጠናቋል። ከመሬቱና ከሲስተምም ከላይ የሚተላለፈው ወደ ላይ
ወደ ታች እንዲመጣም አለ። እነሱ ናቸው የሚቀሩት። ከዚህ ውጭ ያለው እንግዲህ በዚህ በሚያምር ሁኔታ ገንዘባችሁ፣ ጉልበታችሁ፣ ዕውቀታችሁ ይሄውና ሰሪው እግዚአብሔር፣ መሪው እግዚአብሔር፣ ሰጪው እግዚአብሔር፣ ፈጻሚው እግዚአብሔር፣ ሁሉን አድራጊው እግዚአብሔር ቢሆንም ምእመናን እናንተ ደግሞ በእምነታችሁ ጸንታችሁ እንግዲህ ታማኝ አገልጋይ፣ ትጉህ አገልጋይ፣ ታማኝ አማኝ ሆናችሁ በሰጣችሁት በጉልበታችሁ፣ በእውቀታችሁ፣ በገንዘባችሁ ይሄን ይመስላል። እንግዲህ አሁን ቀሪ የላይም የታችኛውም ቅድም ታች እንደጠቀስኩት ቀሪዎችን ለመፈጸም እንግዲህ ሁላችንም ታጥቀን መነሳት አለብን። አሁን ባስተላለፍነው ባለፈው የደብረ ዘይት በዓል ጊዜ እንግዲህ ሰበካ ጉባኤውም ልማት ኮሚቴውም እንዲሁም ምእመናን ባስቀመጥነው አቅጣጫ አንድ ሰው ሲንግል ከሆነ ብቸኛ ከሆነ 1000 ለአቡነ አረጋዊ መፈጸሚያ፣ ባልና ሚስት 2000 ለአቡነ አረጋዊ እንግዲህ እዚህ የደረሰው ቤተ ጨርሰን ቶሎ መግባት ስላለብን ይሄ ከብዳችኋል ብለን አናስብም። እግዚአብሔር የጎደለውን የሚሞላ ስለሆነ እግዚአብሔር የቀረውን የሚያስተካክል ስለሆነ ስራ ያላችሁ ይህንን እንድታደርጉ የውዴታ ግዴታ እንላለን። ሌላው ስራ የሌላችሁም ደግሞ የምትችሉትን ለአቡነ አረጋዊ በረከት የምታገኙበት ሰው ነው። ጽድቅ ስለሆነ ጽደቁ እያልን ስለሆነ በዚህ በጁላይ እና በኦገስት አስመርቀን በዚህ ዓመት ሰመር ላይ መግባት አለብን ብዬ አምናለሁ። እንግዲህ አባታዊ መልእክቴን በዚህ አጠናቅቃለሁ። ሁላችሁም በአንድነት በፍቅር በህብረት ሆነን በመልካም በበጎ አስተሳሰብ የምንችለውን አድርገን ይህን ቤተክርስቲያን እንድንፈጽም አምላከ ቅዱሳን ይርዳን። ለብርሃነ ትንሣኤው እንዲሁም ለሆሳዕና በዓል ለስቅለት በዓል በሰላም በሕይወት ያድርሰን። እግዚአብሔር ሀገራችን የምንኖርበት ሀገር ዓለምን ሁሉ ሰላም ፍቅር ያድርግልን። እግዚአብሔር ለፍጻሜ ያብቃን። ይቆየን።